ከእግዚአብሔር ቃል የሚገርማችሁ ሰሞኑን በጣም ሜዲቴት ሳደርገው የነበረውን ነገር እያጠና ነው። ሰሞኑን ማቴዎስ ወንጌል ላይ ልቤን የሞላውን አንድን ቃል በአጭር ደቂቃዎች ውስጥ አንድን ሐሳብ ወይም ደግሞ አንድን መልእክት ይዛችሁ እንደምትሄዱ በማመን ወደ እናንተ ይዤው ቀርብ ያለሁኝ። በጣም ሜዲቴት እያደረኩት ራሴን እየፈተነኝ ራሴን በጣም ቻሌንጅ እያደረገኝ የነበረውን ሐሳብ እዛ ቃል ውስጥ አገኘሁት። ማለት ስናጠናው የነበረው ቃል ውስጥ ደጋግሜ በተለይ ትላንትና ማቴዎስ 25 ነበር የምናነበው የነበረው። ማቴዎስ 26 ነው ዛሬ እያነበብን ያለ ነው። ማቴዎስ 25 ላይ በጣም ረጅም ጊዜ ሳስበው በተለይ ደግሞ ከላስት ዊክ ወዲህ ደግሞ በጣም ያዘኝ፣ በጣም ራሴን ቻሌንጅ ያደረገኝ ደግሞም በተለይ በአሜሪካ ምድር በጣም ሊነገር የተገባው አንድ ቃል ልቤን ያዘው። ስትራይክ አድርጎኝ ቀረ። መደዳ ነው እያነበብን ያለ ነው ይሄንን ክፍል። ነገር ግን የጊዜው የሆነ ነገር ሲሆን በቃ ይዟችሁ ይቀራል ልባችሁ ውስጥ አይደለ? ሪሊ ራሳችሁን ቻሌንጅ እያደረጋችሁ ደስ የሚለው የእግዚአብሔር ቃል ደግሞ ሁለት አፍ ካለው ሰይፍ ይልቅ የተባለው ያው መንፈስና ነፍስን እንደዚህ እያለ የሚለያቸውን ነገሮች ይለያል ተብሎ ቢናገርም ነገር ግን እኔ ራሴው እየተማርኩ በአንድ ሳይድ ራሴን እየሳለ ራሴን እየቆረጠ ራሴን እያስተካከለ በዚህ ሳይድ ደግሞ እኔ ስናገር ለሌሎች ትምህርት የሚሆን የሚስለው የሚቆርጠው የሚያስተካክለው ነገር ይኖራል። የእግዚአብሔር ስም የተባረከ ይሁን። እስቲ ላነብላችሁ፣ ምናልባት ሌላ ጊዜ በሰፊው እናገርበት ይሆናል። ነገር ግን ይሄንን ነገር በአጭሩ ዛሬ ግን ላነብላችሁ። እንደዚህ ብሎ ይናገራል። በጣም ረጅም ስለሆነ ቃሉ ከቁጥር 20 ጀምሮ ማቴዎስ ምዕራፍ 25 ከቁጥር 20 ጀምሮ 19 ጀምሮ ያለው ላነበው። ከብዙ ዘመንም በኋላ የነዚህ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልሶ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም። ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንደዚህ አለው፣ አንተ ክፉ ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ሌላው ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፏጨት ይሆናል ይላል። ዛሬ በጣም በአጭር ደቂቃ ውስጥ ታማኝ ባሪያ በሚል ሐሳብ ላይ እግዚአብሔር በልቤ ያስቀመጠውን ቃል እንከፋፈላለን። በመጀመሪያ ታማኝ ባሪያ የሚለው ሐሳብ ራሱ ይገርመኛል። ራሱ ገና ታማኝ ብሎ ባሪያ የሚለው ሐሳብ ማለት ነው። ለምን ቢባል በሚገርማችሁ አይነት ሁኔታ አንዳንድ ጊዜ ታማኝነት ከሆነ ከብዙ ከሞላ ነገር እንደሚደረግ ስለምናስብ ከሆነ አይነት እኛ የምንጠብቀው ነገር ተስተካክሎ ሲጨርስ የዚህ ጊዜ ታማኝ ሆናለሁ ብለን ስለምናስብ ከባርነት የሚወጣ
ብዙ በርደን ካለበት ብዙ ጫና ካለበት በብዙ በማይመች ሁኔታ ውስጥ በብዙ አስቸጋሪ ሁኔታ ውስጥ በብዙ አለቆች ከብዙ የበላዮች በበታችነት ስሜት ውስጥ ሆነን በብዙ የጎደሉ ነገሮችም ውስጥ ሆነን እግዚአብሔር አምላክ ታማኝነትን ይፈልጋል። አይገርማችሁ? ታማኝነት ከብዙ ከሞላ ነገር ቢሆን ኖሮ ብዙ የሞላቸው ሰዎች አይታችኋል። አሁን ሰሞኑን መልታይ ሚሊዮነሮች እነ ቢል ጌትስ ሜቢ መጥራት ካልተገባኝ አላቀም፣ ግን ዜናውን ሁሉ የሞላው ስለሆነ በኤፕስቲን ፋይል ውስጥ የተገኙ ብዙዎች አይታችኋል። አሁን የኤፕስቲን ፋይል ሪሊዝ ሲደረግ በሙሉ ማለት ይቻላል መልታይ ቢሊዮነሮች ናቸው። ማለት በሚስቶቻቸው ላይ ታማኝነትን ያጎደሉ፣ በገንዘባቸው ላይ ታማኝነትን ያጎደሉ፣ በቢዝነስ ፕራክቲሶቻቸው ላይ ወይም ደግሞ በቢዝነሶቻቸው ወይም በንግዶቻቸው ላይ መንግስትን ሲያታልሉ የተገኙ በታክስ በተለያየ ነገር ቢሆን እንደገና ደግሞ በጓደኞቻቸው መካከል እስከ ዛሬ እንኳን የማያውቁት ጉድ ሆኖ የወጣ አገርን የሚያክል ነገር እንዲመሩ ታማኞች ተብለው ተቀምጠው እነ ቢል ክሊንተን እስከ ሴኔት ድረስ ወይም እስከ ኮንግረሱ ኢንተርቪው ሊደረጉ ይፈልጋሉ አይደል? ሁለቱም በጣም ትላልቅ የሆኑ ጋር ታማኝነት የለም። በጣም በቃ አላቸው የተባሉ ሰዎች ጋር እንደውም ታማኝነት እየጎደለ ነው። እዚህ ጋር ግን ታማኝ ባሪያ፣ እስቲ ታማኝ ባሪያ በሉ እስቲ። እንዴት ልቤን እንደያዘው ልነግራችሁ አልችልም። በጣም ብዙ ነገር እየጠበቃችሁ ለምሳሌ በእግዚአብሔር ቤት ውስጥ የሆነን አይነት ስጦታ ለመስጠት እግዚአብሔር ሆይ ደሞዜ እንደው 6 ዲጂት እስኪደርስ ድረስ ነው እንጂ አስራቴንማ ከዛ በኋላ እንዴት አድርጌ እንደምሰጥ እያላችሁ ይሆናል አይደል? ምናልባት ባላችሁ ነገር አሁንም ደግሞ እንደው ወንድማችሁን ለመጠየቅ ስልካችሁን አንስታችሁ ለመደወል ታማኝነትን አታችሁ እንደው እኮ ይሄንን 2 ስራ ባቆም ወይም ደግሞ ኖ እኔ እንደዚህ እላለሁ። እውነት እንነጋገርና አሜሪካ ያለ ሰው ታይም የለውም። እኔ እንደው አገልጋይ ብቻ ብሆን ምን የት ይገባዋልና እኛማ 2 ስራ እየሰራን አፈር እየበላን ነው ልትሉኝ ትችላላችሁ አይደል? ማይሰራ የለም። ፓስተር መስፍኔው ይሰራ ነበር፣ ፓስተር ዛክ ይሰራል፣ እንግዱ እንደዛ፣ እኔ እንደዛ 2 ስራ ፉል ታይም ተማሪ፣ ከዛ ደግሞ ፉል ታይም ደግሞ ባል፣ ፉል ታይም አገልጋይ። አይምሰላችሁ አገልግሎት እነሱማ ፉል ታይም ስላልሰጡ አትበሉ ማለት በጣም በሚገርማችሁ አይነት ሁኔታ የሆነ ነገር እስኪሞላ ከጠበቅን ፈጽሞ አናደርገው። አንድ ነገር ልንገራችሁ ግን በጣም የገረመኝ አሁን ታማኝ ባሪያ ያለው ጌታው ነው እንጂ ይሄ ባሪያ የተሰጠው ነገር አለ፣ ባዶውን አይደለም። አሁን ወደዚህ ደግሞ ልምጣላችሁ። እነዚህ ባሪያዎች 3ቱም አንዱ 5፣ አንዱ 2፣ አንዱ 1 መክሊት ተሰጥቷቸዋል። አንዱ ነገር ልንገራችሁ፣ ነብይ ገሌ ያለውን ጸጋ በጣም እንደነቀበታለን። እንደው እግዚአብሔር በነብይ ገሌ አንድ ቀን የሆነ ነገር እንዲናገረን እንጠብቃለን። ምን ያህሎቻችን እንሆን ግን ነብይ ገሌን ተናገረው ብሎ የሚናገረው መልአክ ወይም ደግሞ እግዚአብሔር ጋር ወይም ደግሞ ዋነኛው የመልእክቱ ባለቤት ጋር 10 ደቂቃ መንበርከክ የሚያቅተን? አሁን 5 መክሊት ያለው ሰውዬ ጋር እዛ አዳራሽ ሰልፍ የመጨረሻ ሆኖ ልናይ እንችላለን። ኢትዮጵያ እንደሄድኩኝ ጊዜ እኔ አላወቅኩም። አንድ የመንግስት መስሪያ ቤት ወይ እህል የሚታደልበት ወይ ደግሞ የሆነ ስራ ያለበት መስሎኛል። ወደ ቃሊቲ አካባቢ ሰልፉ ዞሮ ይሄ ደግሞ ምንድነው ምን መስሪያ ቤት ነው ስል እንዴ አላወቅም እንዴ የነብይ ገሌ እኮ ቸርች እዚህ ጋር ነው አሉኝ። እና ስንት ሰዓት ነው የሚጀምረው ፕሮግራሙ? ሰው እኮ ቆሟል፣ እየተንቀሳቀሰም አይደለም እየገባም አይደለም። አይ ገና የሚጀምረው ማታ 11 ሰዓት በኢትዮጵያ 5 PM ማለት ነው የሚጀምረው። እኛ በዛ ጋር እያለፍን ያለ ነው ገና ወደ 1 or 2 PM in the afternoon ነው
ሶ ደስ አለኝ። እግዚአብሔር ቤት እንደዚህ በሰልፍ የሚገባበት ደስ ይላል አይደል? እዚህ ደግሞ ባዶ ሆኖ እየተሰቃየን ስለሆነ ማለት ነው። እንደዛ ያንን እያየን ብንጠግብ ምን ችግር አለው? ግን አንድ ግን ጥያቄ ጠየቅኩ። እውነት ለመናገር ምን አይነት ጥያቄ ጠየቅኩኝ? ይሄ ሁሉ ሰው ነብይ ገሌ እንዲነካው፣ ነብይ ገሌ ዘይት እንዲሰጠው፣ ነብይ ገሌ ትንቢት እንዲናገረው፣ ነብይ ገሌ ደግሞ እጅ እንዲጭንበት የሚፈልግ ይሄ ሁሉ ሰው 10 ደቂቃ ቤቱ ጸልዮ ይሆን የሚል ጥያቄ ጠየቅኩኝ። ለራሴ የጠየቅኩትን ጥያቄ አብረው መኪና ውስጥ የነበሩትን ጥያቄ ሰዎችም ጠየቅኳቸው። ማለት ብዙ ጊዜ የምናስበው የመጨረሻ አንድ ሰውዬ ከኢትዮጵያ መጥቶ ነብይ ገሌ የተባለ ፊት ያለው ተነስና ብሎ ህይወቴ አፕሳይድ ዳውን እንደሚገለባበጥ ነው ማስበው። በእጄ ያለውን ነገር ግን ፈጽሞ አስቤው አላቅም፣ አስተውየው አላቅም። በጣም የሚገርማችሁ እንደው ቅድም የተሰጠውትን ምሳሌ ልጠቀመውና ብዙ ጊዜ አፕላይ ማድረግ ስለምወድ ነው። ቃል ኦል አባውት አፕሊኬሽን፣ ዝም ብሎ ፊደል ብቻ ተናግረን እንዳንሄድ ማለት እግዚአብሔር እያንዳንዳችሁ ለቤተ ክርስቲያን ልትሰጡ የምትችሉትን ገንዘብ ሰጥቷቸዋል። ያልሰጠው ሰው የለም። ለእያንዳንዳችን ጊዜ ሰጥቶናል። ቅድም የጀመርኩትን ነገር ልንገራችሁ። ማለት ብዙ ጊዜ ወይ ምን ነው ጠፋ ምስጌ ሲሉኝ ከኢትዮጵያ ቀን ከሌሊት በቃ እንደው አብረን ምንውል ምናድር የነበሩ ወዳጆቼ ባክምን በጣም እኮ ቢዚ ያደርጋል፣ ሩጫ ቢዚ ያደርጋል። ከኢትዮጵያ ጋር አይገናኝም። አንክድም። ይሄን አይደለ 2 ስራ የሚሰራ ኢትዮጵያ ውስጥ አለ እንዴ? አይቻል አቅም የሚባል የለም። ከ8 ሰዓት በላይ የሚሰራ ሬር ነው። ኦፍ ኮርስ ቢዚ ያደርጋል። ግን እውነት እንነጋገርና ስልካችንን አንስተን ወንድማችን ጋር ለመደወል አንችልም? ያቀተናል። የእውነት ጊዜ እንደዛ አተናል። ወንድሜ ጋር እንዴት ነው ወዳጄ ማለት 5 ደቂቃ የለም። የእውነት እኔ ምን ሆናለሁ? በጣም አስቤው ያንስ በጣም መደወል አስፈልጎኝ የማውራት ሙድም አንዳንድ ጊዜ ላይ መጣላችሁ። ምንድነው የሆነ አለ አይደለ መሰጠታችሁ እየቀነሰ ሲመጣ ሰውን መጎብኘትም ተራራ እየሆነባችሁ ይመጣል። ጀስት ኢትዮጵያ ውስጥ እንደው ካርድ ይሞላል። እዚህ አንዴ ከከፈላችሁ በቃ አንሊሚትድ ላይ ተሰጥቷችሁ ቀኑን ሙሉ ስልክ ላይ ብትውሉ ምንም ችግር የሌለበት ሀገር ላይ። ስለዚህ የተሰጠን ነገር አለ። በዚህ ሳምንት ውስጥ ምን ያክሎቻችንን ጀስት ስልክ አንስተን የአንድ ቸርች አባል ጋር ደውለን እንዴት ነው እሁድ እኮ አላየሁህም ያለን ሰዎች እና ምን በቃ ቤተ ክርስቲያን እኮ ባዶ ሆነች ምናምን። ግን አንድ በቃ እኔ ምንድነው ማደርገው? ፓስተሮቹ ሰው አይጠይቁም፣ ቀላል ነው። 5 መክሊትና 2 መክሊት ያላቸውን ሰዎች ማሳየት መጠቆም ቀላል ነው። አንተ ጋር ግን 1 መክሊት ቢያንሳል እንዴት ደስ እንዳለኝ። ከሰጣቸው ባሪያዎች ውስጥ ምንም ያልተሰጠው ቢኖርስ? የሚገርመው በሌቭሉ 5 2 እና 1 መክሊት አለና 0 ወይም ምንም ያልተሰጠው የሚባል መክሊት ያለው የለም። ይኸውላችሁ አንደኛው ፕሪንሲፕል ይሄ ነው። እስቲ ያልተሰጠው የለም በሉ እስቲ። ሁሉ ሰው ተሰጥቶታል። ሁሉ ሰው በተሰጠው ነገር ግን እያተረፈ ነው ወይ ነው። አንድ ነገር ልንገራችሁ እዚህ ጋር 2 የተሰጠው 2 ሰጥተኸኝ ነበረ ጌታዬ ሆይ 2 አተረፍኩ ብሎ ሲል፣ ከዛ በፊት ግን 5 የተሰጠው 5 ሰጥተኸኝ ነበረ 5 መክሊት አተረፍኩበት ብሎ አቅርቧልና 2 የተሰጠውን እንዴት 5 አተተርፍበትም? ያ 5 እያተረፈ አንተ እንዴት 2 ብቻ አላለው? ፓስተር ገሌን የሚያክል የሚያስገርም ጸጋ፣ የሚያስገርም የፈውስ ስጦታ፣ የሚደንቅ የመድረክ ደግሞ ፐርፎርማንስ፣ የሚገርም መረዋ የሆነ ድምፅ፣ በቃ በጣም በሚያስገርም ሁኔታ የሚደንቅ ነገር ካንተ ለምን አልተገኘም የሚባል ነገር የለም። እንደ ገሌ ለመሆን ብንጥር
ይባስ እንደውም ያለችንንም ሁለቷን መክሊት ሳናተርፍባት እናልፋለን። እኛ የሚጠበቅብን ምስጋና እንደ ምስጋና ሆኖ እያገለገለ ነው ወይ? ምስጋና ያለውን ነገር በሙሉ አሟጦ አውጥቶ እየተጠቀመ ነው ወይ? ወይስ ቀብሮታል ወይ ነው ጥያቄ። የመልእክቴ ርዕስ ታማኝ ባሪያ አይደለ? ምስጋና የተሰጠው ሌቭል በሰማይ መንግስት አሳሳቢ አይደለም። በጣም ብዙዎች የሚያስቡት ጋድስ ጀነራል የተባሉ ታላላቅ ሰዎች በአሜሪካ ምድር ተነስተው ነበር። እነ ካትሪን ኩልማን፣ እነ ዊሊያም ብራንሃም የተባሉ ሌሎች የሚገርሙ በዘመናችንም ደግሞ አንዳንዶቹ አሉ ብዙ ነገሮች ውስጥ እየገቡ እነ ቤኒን እነ ቲዲ ጃክሰን የመሳሰሉ ደግሞ የሚገርሙ ኢንፍሉዌንሻል የሆኑ ሰዎች በጣም ፎሎ የማደርጋውን በቅርብ ወደ ጌታ የሄደ ቲሞቲ ኬለር የተባለ ዶክተር ቲሞቲ ኬለር የተባለ ሰው አለ። ያልጻፈው መጽሐፍ የለም። ከዛ በፊት ደግሞ የሚገርም ደግሞ እንግሊዝ ሀገር ያለ ሲኤስ ሉዊስ የተባለ ሰው ተነስቷል። ሚጽፏቸው መጽሐፎች ተአምር ናቸው። ሩቅ አትሂዱ። በአፖሎጂው ፊልድ ገና በመጀመሪያውና በሁለተኛው ክፍለ ዘመን ጀስትን የተባለ ምድርን የነቀነቀ ሰው ተነስቶ ነበረ። እንዴት አድርገው ወንጌልን ዲፌንድ እንደሚያደርግ የሚያውቅ። ከዛ ደግሞ ሴንት አጉስቲን የሚባል በሶስተኛው ደግሞ ክፍለ ዘመን አካባቢ በአራተኛው ክፍለ ዘመን አካባቢ ተነስቶ ነበር። እስከ ዛሬ እሱ የጻፈውን መጽሐፍ በቅርብ ጊዜ ገዝቼው አነበብኩ። ይሄንን ያክላል ምፈልጋትን ብቻ ነው ማነበው በርግጥ ለሆነ ጽሁፌ ፈልጌ። እነዚህ ሰዎች የሚገርሙ ወደ 10 ምናምነኛው ስትመጡ በ15 ደግሞ 17 ላይ ማርቲን ሉተር እንዴት አይነት ሪፎርሜሽን በቤተ ክርስቲያን ታሪክ ውስጥ እንዳመጣ እናውቃለን። ከዛ በኋላ ደግሞ እሱ ከተነሳ በኋላ በዛው ክፍለ ዘመን ላይ ደግሞ ጃን ካልቪን የተባለው ሰው ምን አይነት ነገር እንዳመጣ እናውቃለን። ከሱ በኋላ ኢሚዲየትሊ ደግሞ ጄኮብስ አርሜኒየስ የተባለ ሰው ለወንጌል የሚገርም ኮንትሪቢዩሽንን አድርገው ያለፉ ሰዎች። ከዛ 18ኛው ደግሞ ምዕተ ዓመት አካባቢ 18ኛው ክፍለ ዘመን አካባቢ ደግሞ ቻርልስ ስፐርጅን የተባለ the king of preachers የተባለ የሚገርም ሰው ተነስቶ ነበር። የሚጽፋቸው ነገሮች በጣም ጥቂት ኖት ይዞ የሚሰብክ ወደ 3600 ስብከቶቹ አሉ። ኦንላይን ላይ ታያቻላችሁ። በዛ ጊዜ የሚገርም በቃ እግዚአብሔር ሊትራሊ የሚጠቀምበት ሰው ቢቸግራቸው ፕሪንስ ኦፍ ፕሪቸርስ የሰባኪዎች ንጉስ ብለው እስኪጠሩት ድረስ ሰዎች ይሄ ሰው 5 መክሊት ተሰጥቶት ሊሆን ይችላል። ምስጋና ደግሞ 2 ወይም 1። ምስጋና በተሰጠው 1 መክሊት እንደ ቻርልስ ስፐርጅን 1000 መክሊት እንደተሰጠው ካላገለገልኩ ካለ ፈንድቶ ያልቃል። ምስጋና ግን ዛሬ 1 መክሊት አትሊስት ተሰጥቶታል። 1 ያልተሰጠው የለም። 1 መክሊት ያልተሰጠው ባሪያ የለም። ምን ብሎ ይናገራል? አንተ በጎ ታማኝ ባሪያ። እስቲ አሁን ከትልቁ እንጀምር። 5 የተሰጠው 5 አተረፍኩበት ሲል አንተ በጎ ታማኝ ባሪያ አለና በጥቂቱ ታምናል እንዴ? ከሁሉ ብዙ የተሰጠው በጥቂቱ ታምናልና ወደ ጌታ ደስታ ግባ። ኢየሱስ ክርስቶስ ጌታ ነው። በብዙ ሾመሃል። አሁን እነዚህ ነገሮች በደንብ ያዙልኝ። አሁን የምናገርበት ዋነኛው ነገር እነዚህ 3 ናቸው። አንደኛ አንተ በጎ ታማኝ ባሪያ ካለ በኋላ የተናገራቸው 3 ነገሮች በጎ ታማኝ ባሪያ። አንደኛ በጥቂቱ የታመነ። እስቲ በጥቂቱ የታመነ በሉ እስቲ። ዋው! በጥቂቱ የታመነ ማለት ጥቂት ነች ብሎ ያላቃት ያለች ነገር በጣም ትንሽ ነው ያላላት። ባለፈው ጊዜ ሳካፍል ነበር አይደለ ስለ ዮሴፍ ብሎ ትንሹ ግን ምን እስቲ የፍሬ ዛፍ በሉ። የእግዚአብሔር ስም የተባረከ ይሁን።
ዛሬ ዮሴፍ ሲታይ ሁሉ እንደፈለገ የሚገፋው ወንድሞቹ አንስተው የሚሸጡት በቤቱ የተጠላ ህልም ቢያይ ፈጽሞ የሚሳቅበት በዚህ ዘመን ህዝብ እያደረገ እንዳለ ከዛ ሊጎበኛቸው በሄደ እንዴት ናችሁ ብሎ ሊጠይቅ በሄደ ጉድጓድ ውስጥ የሚጣል ከጉድጓድ ደግሞ ወጣው ሲል ተነስቶ እንደቃ የሚሸጥ በተሸጠበት በታማኝነት ሲያገለግል እንደገና ደግሞ ወደ እስር ቤት የሚወረወር በእስር ቤት ደግሞ የሚገርም ህልም ፈታው ሲል እንደገና ደግሞ እንዳለ እንኳን የሚረሳ ሰው እሱም ያገለግለው እየከበረ ታማኝነት ማለት ይሄ ነው። ራሴን ማከብርበትን ስትራቴጂ ሳይሆን ምንድፈው የማገለግለው ትውልድ በሚገባ እየተጠቀመ እያደገ ነው ወይ? ኢየሱስ ክርስቶስ ጌታ ነው። እንኳን አላሰቡት አልኩኝ። ለምን ቢባል አንደኛ ቢያስቡት በእነሱ የስልጣን ልክ ነው የመጨረሻ የክብራቸው ልክ። ክብራቸው በስልጣናቸው ልክ ነው። ከስልጣኔ በላይ ማክበር አልችልም አይደለ? ለምሳሌ የፈለገ ትራምፕ የአሜሪካ ፕሬዝዳንት ይሁን እንግሊዝ ሀገር ላይ ሄዶ ፕራይም ሚኒስቴር መሰየም አይችልም አይደለ? እዚህ ላይ ግን ዲፓርትመንት ኦፍ ስቴት ማድረግ ይችላል። በቃ ትሬጀሪ ዲፓርትመንትን መሰየም ይችላል። whatever it is, right? so አንደኛ ይረሳ ነበር። ሁለተኛ ግን በጣም የሚደንቀው ታማኝነት የተባለው ነገር ይጎርልበት ነበር። አይገርማችሁም? ለምን ቢባል ጌታ በሰጠው የህልም መፍታት ጸጋ ወደ ኪሱ ያስገባው ነገር ይኖር ነበር። ጠጅ አሳላፊው ቢያስበው ኖሮ የሰጠው ጌታ ህዝብን እንዲያገለግል ኢየሱስ ክርስቶስ ጌታ ነው። ህዝብን እንዲያገለግል ይሄ ጸጋ እኮ ለሱ በህልም ባይሰጠው እንደ ህልም ፈቺነት ተራሶ ነው። ምስኪን ዮሴፍ ማለት ሲሰጠው ግን እግዚአብሔር ባሰበ ጊዜ አስበኝ አለ። በራሱ አስበኝ ማለት ችግር የለውም። በተለይ ደግሞ ያስረዳውን ስታዩ እኔ ዕብራዊ ነኝ በወንድሞቼ ተገፍቼ ተሸጬ እውነቱን ተናግሮ ነው። ብራይብ እያደረገ አይደለም። ነገር ግን በተሰጠው ጸጋ ስጋዊና የራሱን ጥቅም ካየ የዛ ጊዜ ታማኝነት ኮምፕሮማይዝ ሊደረግ ነው። 40 ቀን 40 ሌሊት አይምሰላችሁ፣ ቀላል አይምሰላችሁ። ስናወራው እኛ እንደምናደርገው ጾም ጸሎት መሰላችሁ? ማታ ማታ እየበላ ምናምን ሚል የለም። ስፔሲፊክ ሆኖ ባይጻፍልንም ፈጽሞ 40 ቀንና 40 ሌሊት ጾመና ተራበ ይለ አይደለ? ዝም ብሎ የአንድ ቀን አይደለችም። ኃይለኛ ሲራ ተራበ። በተራበ ጊዜ ፈታኝም ቀርቦ ይላል። ይኸውላችሁ ሊፈተን ራሱ ገና የሚለው ወዴት ወጣ ነው የሚለው? ወደ ምድረ በዳ ሊፈተን በዲያብሎስ ሊፈተን ወደ ምድረ በዳ ወጣ ማለት ታማኝነት የሚለካበት ቦታ ነው። ልክ ከወጣ በኋላ የሆነው ነገር የሚገርማችሁ በመጀመሪያ ያለው እዛቸው አካባቢ ያለ ብዙ ሳይድ ብዙ የሚሸምትበት ቦታ ሳይድ ድንጋዩን ዳቦ አድርግ። ኢየሱስ ድንጋዩን ዳቦ አይደለም። ከዛ በኋላ ባለው የታምራት አገልግሎቱ ምንም ዳቦ አድርጓል። ገባችሁ አይደል? ምንም መና ማለት ነው። ባይዘወይ ራሱ ምን ማለት ነው? መና ማለት ከምንም ነገር የሚወርድ ነው። ልክ ምንም ግን እኔ ያልኩት በምንድን ነው? 2 ዓሣ 5 እንጀራ ይዘው 15,000 የሚደርሱ ሰዎች አልተመገቡም እንዴ? ስለዚህ ዳቦን ድንጋይ ማድረግ ነው የሚቀለው። የሌለን ነገር ዳቦ ማድረግ ምንም አየር ላይ እንደውም ድንጋይ ይሻላል አይደል? ግን ኢየሱስ ሰው በእንጀራ ብቻ አይኖርም ብሎ ሲናገር በእግዚአብሔርም ቃል እንጂ ብሎ ሲናገር ያለውን ጸጋ የተአምራቱን ጉልበት ዘላለማዊውን ክብር ለተራበበት ማንነቱ መዋል አልፈለገም። ኢየሱስ ክርስቶስ ጌታ ነው። ታማኝነት ማለት ይሄ ነው። የሆነ ሰልፍ ሴንተር ዶኜ እኔ ብቻ የምታይበት እኔ ብቻ ያለሁበት እኔ ብቻ የምልበት ነገር ከሆነ በብዙ ታምናሃል ከሚለው ጎድያለሁ ማለት ነው። ቀላል ኢየሱስ ድንጋይን ዳቦ ማድረግ፣ አረ በጣም ቀላል። በውሃ ላይ ማራመድ ሲችል ጌታ ያራመደ
ባዶ 2 ዓሣ 5 እንጀራ ጸልዮ ስጡ ብሎ 12 መሶብ የተሰበሰበበት ኢዚነቱ አይደለም ቁም ነገር። ታማኝ ነኝ ወይ? የተሰጠኝን ነገር በስጋዬ ብቻ እያሰለው ለስጋዬና ለራሴ ጥቅም ብቻ እየቃኘው ከሄድኩ ከታማኝነት ጎድያለሁ። ከዛ እንደዚህ ያለ ይላል በጥቂቱ ታምናል ካለ በኋላ በብዙ እሾምሃለሁ። ኢየሱስ ክርስቶስ ጌታ ነው። በብዙ እሾምሃለሁ። አሁን ብዙ ጊዜ እንዴት ከኔ ጀምሮ ኦርደሩ ቢዛነፍልን ደስ እንደሚለን ምን አለ ከሹመት በኋላ ታማኝነት ቢመጣ። ያው በእውነት ነው የምላችሁ እግዚአብሔር ነው አሁን ይሄንን በልቤ እያመጣው ያለው። ምን አለበት ከሹመት በኋላ ሹመኝና እታመናለሁ፣ እግዚአብሔር ደግሞ ታመንና ሾመሃለሁ እያለ ነው ያለው። ያው ካልታመናችሁ ሹመት እንዳታስቡ፣ እናንተ ደግሞ ከተሾምኩ በኋላ እታመናለሁ። ምን ማለት ነው? ቀደም እንዳልኳችሁ ለምሳሌ በገንዘብ ስለሚገባን እንደገና ልመለስ ወደ ገንዘቡ ምሳሌ ማለት እግዚአብሔር ሆይ 150 ሺህ 200 ሺህ ብር ስራ ስጠኝና በሚገባ 10%ን 1 ብር ሳላጎድል ፔኒ ሳላጎድል ለቸርች ሰጣለሁ። እና እግዚአብሔር ደግሞ አንተ አሁን የ8 ብር ስራ በሰዓት የ20 ብር ስራ በሰዓት አለ በዛ ታማኙንና በትልቁ ሾመሃለሁ ይላል። እግዚአብሔር ሆይ ቦታውን ያጣበበ በሰልፍ የሚመጣ ትልቅ ጉባኤ ላይ ጸጋ ሰጠኝ። አጋንንቱ እዛ ሲላጋ ተነስቶ ላይ ሲፈርጥ ካንሰር የያዘው ሲፈወስ ሽባው ሲተረተር አይኑ ሲበራ እግዚአብሔር ሆይ የዛ ጊዜ 24 ሰዓት በቃ ከጸሎቴም አልነሳ ብለን እንችላለን። ዛሬ እየጸለይን ነው ወይ? አንድ ሰዓት እንኳን ነው አይደል የተባለው? እየጸለይኩ ነው ወይ? በገንዘብ በጸሎት ምሳሌ እንደሰጠዋችሁ በብዙ ታምናሃልና በጥቂት ታምናሃልና በብዙ ሾማለሁ። አሁን ላሳያችሁ። አሁን ታምናሃልና ሾማለሁ ብቻ ሳይሆን በጥቂት ታምናሃል በብዙ ሾማለሁ። የተሰጠኝ ነገር ቁጥሩና ብዛቱ ከፍታውና ስፋቱ የእግዚአብሔር መንግስት ምንም አይደለም። ለእግዚአብሔር መንግስት የእግዚአብሔር መንግስት እንደውም እንደ ሰናፍጭ ቅንጣት ነች ነው የሚለው። ጥቂት ነው የምትመስለው። ኢየሱስ ጋር ብትሄዱ 5000 ከሰበከ በኋላ ሰውን አብሏቸው የሚበሉትን ስጧቸው ብሎ ካበላ በኋላ እባካችሁ ስም እዛ ጋር እኔ እዛ ጋር እሁድ ቆሜ እንደሚይዘው ስልክ ቁጥር እባካችሁ እንዳጠፉ ምናምን እያልኩ ቸርች ጠፋሽ እኮ ጠፋ ምንድነው እያልኩ እንደሚይዘው አይደል ኢየሱስን 12ታችሁ ምንድነው የምትሰሩት እዚህ ቆማችሁ ሰው እንዳይበተን አይደለም ያለ 12ታችሁ እናንተ ትበቃላችሁ። ጥቂት ነው። በ12ቱ ላይ ታማኝ ነበረ ወይ ኢየሱስ? 12ቱን በሚገባ መግቧል አገልግሏል ወይ ነው? 12ቱ ታማኝ ሲሆኑ ይሄው ከ2000 ዓመት በኋላ ነው ጋር ደረሰ ይሄ ወንጌል። ስለዚህ እግዚአብሔር እንድንታመን የሚሰጠን ነገር በጣም በጥቂቷ ነገር እንደሆነ እናስብ። አይምሰላችሁ በጣም ትላልቅ ነገር እንደሆነ አናስብ። በትዳሬ ውስጥ እግዚአብሔር ምን ሰጥቶኛል? በቤተ ክርስቲያን ውስጥ ምን ሰጥቶኛል? አቤት ይሄን የመሰለ ቤተ ክርስቲያን ይሄን የመሰለ ህብረት። ግን እኔ ምን እያደረኩኝ ነው? ባለችው ነገር አይ ፓስተር ገሌ እንደዚህ ስለሆነ መሪዎቹ እንደዚህ ስለሆኑ ቲቪው አስተካከሉ ገደድ ስላለ ስፒከሮቹ በጣም ጆሮ እስኪቀድ ስለሚጮሁ ምን ዌብሳይታችን ደግሞ ወይም ደግሞ ዩቲዩባችን 36 ሰው የሚያየው ታማኝ ነኝ ወይ? ለዛ ታማኝ ነኝ ወይ? እግዚአብሔር አምላክ በጥቂቱ የታመነን በብዙ መሾም ይችልበታል። ኢየሱስ ክርስቶስ ጌታ ነው። ከዛ በጥቂቱ ታምናሃልና በብዙ ሾመሃለሁ ብሎ አላቆመም። ወደ ጌታ ደስታ ግባ። ኢየሱስ ክርስቶስ ጌታ ነው። ፉልነስ ወደ ፉልነስ ህይወት
ከባርነት ህይወት የወጣ በጌታው ቤት ማዕድ የሚቆርስ እውነተኛ የሆነ የህይወት ሙላት የተረፈ ብቻ ሳይሆን የተረፈረፈ በረከት abundance of blessing የሚመጣው በጥቂቱ በታመንን ሰዎች ላይ ከዛ በብዙ በተሾመን ሰዎች ላይ ነው። ከዛ ወደ ጌታ ደስታ እንድንገባ የምንታዘዘው። የጌታ ደስታ ምን እንደሆነ ልንገራችሁ። የጌታ ደስታ ጳውሎስ ስለዚህ ቃል በጣም እያሰብኩ ነበር ሰሞኑን። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ የሚለውን ቃል ማለት rejoice in the Lord always and again I say rejoice። አሁን be happy in the Lord አይደለም ያለው rejoice ምን ማለት ነው? happiness የሆነ ነገር ሲሆን የሆነ ነገር happen ሲያደርግ የሚመጣ ነገር ሲሆን ስትመረቁ፣ ስታገቡ፣ ደሞዝ ሲጨመር፣ ጥሩ መኪና ስትገዙ፣ ቤት ደግሞ ሞርጌጃችሁን ክሎዝ ስታደርጉ የሚመጣ ሲሆን ጆይ ወይም ሪጆይስ የተባለው ሐሴት የተባለው ዓለምንም ውጫዊ ነገር ከውስጥ የሚፈልቅ ነገር ማለት ነው። የገባችሁበት መኪና የሚሰጣችሁ፣ የገዛችሁት ሞርጌጅ የሚሰጣችሁ፣ ያገባችሁት ባልና ያገባችኋት ሚስት የምትሰጣችሁ ሳይሆን ኦልሬዲ በክርስቶስ ኢየሱስ ውስጣችሁ የተቀመጠ ደስታ። በዛ ደስ ይበላችሁ። ይኸውላችሁ ይህን ሲጽፍ የደስታ መጽሐፍ ተብሎ የተጻፈ 16 ጊዜ ደስታ ደስታ የሚል ያለበት መጽሐፍ ነው ፊልጵስዩስ። ወደ ጌታ ደስታ ግባ ሲል አሁን እውነተኛ ደስታ፣ አሁን ጥቅሙን ላሳያችሁ ነው እየመጣው ያለሁት። በጥቂቱ ታምናል፣ በብዙ ትሾማለህ፣ ወደ ጌታ ደስታ ግባ። አሁን ብዙ ጊዜ በጥቂቷ ስለማንታመን ደስታችንን ለራሳችን ብቻ እያስተካከልነው ስላለ ሹመት የለም ብቻ ሳይሆን የእውነተኛው ደስታ ምንጭ ጋር የተፋታነን የታመንን ስላልሆነን በጥቂት ነገር እውነተኛው ጌታ ጋር ያለው ደስታ በህይወታችን የለም። ለምን ቢባል ልንደሰት ያስቀመጥነው ነገር ታማኝ መሆን ስላቃተን ያ በጥቂቱ ደስ ያልተሰኘንበትም ነገር እየተወሰደ ይመጣል። ደስታችንን የሰካንባት ያንጠለጠልባት ነገር እየጎደለች እየሟሟች ትመጣለች። ከዛ በኋላ ያም ጥቂት የተባለውን ነገር እናጣዋለን። ነገር ግን በጥቂቷ ነገር እየታመንን ስንመጣ እዩ እንግዲህ ሰዎች ጥቂት ነው ብለው ዛሬ አሁን 6 ናችሁ፣ 10 ናችሁ፣ 20 ናችሁ፣ እኔ ግን የ2000 ሰው ሳገለግለው ጌታ ያሳየኝ እያልኩኝ 2000 እስኪሞላ ብጠብቅ 80 ዓመት ሆኖኝ ያልፋለሁ። ያለኝም ነገር ተቀብሮ ያልፋል። ይሄ ሰውዬ ያለውን ልንገራችሁ። አሁን እንግዲህ ታማኝ ባሪያ ነው አይደለ የመልእክት ርዕስ። ይሄንን ግን ሁለቱን ታማኝ ባሪያ ብሎ እነዚህን 3 ያልኳችሁን ነገር በጥቂቱ ታምናል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ ካላቸው ነገር በተቃራኒው ይሄንን ሰውዬ ያስገባው ቦታ ላሳያችሁ። በመጀመሪያ ስሙን ላሳያችሁ፣ እነዛ ታማኝ ባሪያ። ይሄኛው ግን ምን ተባለ? አንተ ሐኬተኛ ባሪያ ነው። ይሄኛው ግን ዲፈረንሳቸው ነው። ሐኬተኛ በጣም ኔግሊጀንት የሆንክ ፈጽሞ የእግዚአብሔርን ቤት በቸልተኝነት የምትሰራ ሐኬተኛ ባሪያ ነህ። ስለዚህ ደግሞ በጣም የሚደንቀው ምክንያትን ሰጥቷል። ይሄን ነገር ተናግሬ ልጨርስ። ሐኬተኛ የሆነበትን እንግዲህ ታማኝ ባሪያ ነው ርዕሴ። ሐኬተኛው ግን ሐኬተኛ የሆነበትን ላሳያችሁ። 2 ነገር ተናገረ። ምን አለ? ካልዘራህበት የምታጭድ ካልበተንክበት ደግሞ የምትሰበስብ መሆንን አወቅኩና። እንግዲህ ማንን ነው? ጌታውን ነው የሚለው። እኔም ቀበርኩት። ሲያስቅ የሰውዬን ባቀው ደስ ይለኝ ነበር። ምሳሌ ነው እርግጥ፣ ግን የእውነት ነው።
ከዛ አንዳንድ ጊዜ ምን ሰጣቸው ብሎኝ ነው ምን ሰጣቸው ሪዝኖች አሁን ስለተጻፈ ነው የሚያስቁን። እኛም አሁን ዛሬ ላይ በህይወታችን ምን ሰጣቸው ሪዝኖች ጌታ ቢፈትሻቸው እንዴት ቢያስቁ እንደሆነ ራሱ ጌታው ጋር መጥቶ ሰውየው ሰጥቶት ሄዶ አንድ መክሊት እንግዲህ እኔ ሳይ ምንም ሳዘራ ምታጭድ ጌታውን ይባስ ማለት ነው። ከዛ ደግሞ ካልበተንክበት ምትሰበስብ ነህ ሳይ ስለዚህ በዛ ምክንያት ቀበርኩት። እንዴ አንተ ከየት ነው እኔ ደግሞ ሳልዘራ ሳጭድ ያየኝ? ከየት ነው ደግሞ እኔ ደግሞ ሳልበትን ስሰበስብ ያየኝ? ምን ማለት እንደሆነ ታውቃላችሁ? እቤቴ ሶፋዬ ላይ እግሬን ሰቅዬ ቁጭ ብዬ በአማረ መኪናዬ 10 ደቂቃ መንዳት አቅቶኝ ቸርቿ ግጥም ብላ እንድትሞላ ማሰብ ማለት ነው። ካልዘራህበት የምታጭድ ማለት ይሄ ነው። በቸርች ይገባናል። መቼም ብሶታችን እሷ ነች። እሷ ዝም ብለን እንጭዋት እንጂ ማለት በደንብ እንዲገባን ባዶ በሆነ ቸርች ምሳሌ ሲሰጥ በጣም ጥሩ ነው። አንድ ሰው በጣም ተናዶ ጌታ ሆይ እነዚህ ቀይ ወንበሮች እኮ ስብከት ጠገቡ አሁንስ ብሏል። ቁጭ ብለው በተአምራት እንደሚያስቡ አይታችኋል። ነብይ ገሌ መጥቶ ይጫንብኝ እንጂ ፓስተሪው ይናገርብኝ እንጂ ሚሊዮነር ነው ጌታ ሚሊዮን አሳይቶኛል። እሺ ምን እያደረክ ነው? አይ እኔማ በቃ እየጸለይኩ ነው እንደውም ጥሩ አይደል? አይ እኔ በየካፌው እየተሽከረከርኩ ነው። እሺ ምን አሳይቷል ጌታ? ጌታ ትልቅ ቢዝነስ እንደምከፍተ ሪሊ ካልዘራህበት የምታጭድ ምን እያለ እንደሆነ ታውቃላችሁ? የኛም ማይንድ ሴት እንደሆነ ታውቃላችሁ? ጌታን ስናስበው ምናቀው አእምሮአችን ላይ ያለው ዝም ብሎ ሚራክለስሊ የሆነ ነገር ቡሃ የሚያደርግ ከኔ ምንም ኃላፊነት የማይጠብቅ ጌታ፣ ከኔ ምንም ነገር ሳያይ ዝም ብሎ መጥቶ የሚያደርግ ጌታ። አንድ እውነት ልንገራችሁ፣ መዳን እንኳን በነፃ አይደለ? ምንም ነገር ሳይኖር ግን እኔና እናንተ በስሙ ላመኑት አልተባልንም? ለተቀበሉት ሁሉ ግን በስሙ ላመኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ አልተባለም? የእግዚአብሔር ልጅነት በነፃ የሚሰጥ ሆኖ እኔና እናንተ ግን ኃላፊነት የለብንም? ከመዳን ጀምሮ ነው ማወራችሁ። እግዚአብሔር መልታይ ሚሊዮነር አደርጋችኋለሁ ብሏችኋል። እኔ ዛሬ በዚህ ቃል በጣም አረጋግጬ በጣም ብትጠሉትም በጣም ልናገር፣ ያልሰራን እግዚአብሔር አክብሮ አያውቅም። በአገልግሎታችሁ በጣም ብዙ ምድርን አደርሳችኋለሁ ብሏል። ዛሬ እዚህ ጋር ያለችው ቦታ ላይ ያላገለገለን በምድር እግዚአብሔር አምላክ አዙሮ ተጠቅሞ አያውቅም። ደስ ይላል። የፈውስ ቀን ላይ የኛን ኃላፊነት መናገር ብዙ ጊዜ አልተለመደም አይደለ? እግዚአብሔር ብቻ ይሄንን ነው የሚያደርገው። እውነት ነው። ግን በጣም የሚደንቃችሁ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እቴስታፍ በጣም እንደውም አረዘምኩት። አጭር ደቂቃ ብዬ አላርሜ ከጮኸ ጥንት ነው። እስካሁን ግን አለው እዚሁ። የመጨረሻውን ነገር ልናገርና ልጨርስ። ካልበተንክበት ከዛ የተባለውን እነዛ በጥቂቱ ታምናል በብዙ ሾማለሁ ወደ ጌታ ደስታ ገባ። ይሄንን ግን የተባለውን ነግሬያችሁ ልጨርስ። ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ እንግዲህ ቆይ ከምነግራችሁን ከመንገሬ በፊት እኔም መጥቼ ከትርፉ ጋር ወስደው ነበር። አሁን እንግዲህ ብዙ ጊዜ የእግዚአብሔር ቤት ትልቁ ችግር እኔ ከዛ ውስጥ ምንድነው የምጠቀመው ብለን ነው የእግዚአብሔር ቤት እንዲባዶ የሚሆነው። እሺ ከጠዋት ጀምሮ 5 AM ትገባላችሁ፣ ምንም የሚሰራ ነገር የለም። ከዛ 5 to 8 hours ስራ ብላችሁ አስቡት።
5 to 1 ኦር ደግሞ 8 to 4 ኦር ደግሞ 9 to 5 በሰዓት $20 ይሰጣል። ሁላችሁም ነው ቢባል ቦታ እናገኝ። እውነቴን ነው ውሸት ነው? እውነት አይደለ? እኔም ማለት ነው ምንም እናንተ ብቻ ሳይሆን የምለው እኔም አንደኛው ከሁላችሁም ተጋፍቼ ፊት መሰለፈው እኔ ነኝ። ለምን እሽከረከራለሁ ዝም ብዬ ቤቴን ኪራይ ሞርጌጅን ለመክፈል በነፃ ከተገኘ አይደል? አሁን ይኸውላችሁ ይሄ ጌታ የሰጠውህን ከትርፉ ጋር ወስዶ ነበር። የጌታ ነው ጸጋዬ፣ ጌታ ነው ያለኝ ነገር የጌታ ነው። ስለዚህ የማተርፈውም የተሰጠኝም ነገር ያሱ ከሆነ የኔ ትርፍ ምንድነው ብሎ ነው ሰው ሐኬተኛ የሚሆነው። ይሄን ነገር አስባችኋል? እነዚህ ሰዎች ንብረቱ የጌታቸው እንደሆነ ያውቃሉ። 5ም 2ም የተሰጣቸው ነገር ግን በተሰጣቸው 5ም 2ም የጌታችን ነው። በጌታ ነገር ላይ ግን እንተጋለን። ፓስተር ገሌ እንዲያየኝ አልፈልግም። እንደውም የሚለው ወደ ሌላ አገር ሄደ ለባሮቹ ይሄንን ሰጥቶ ነው ብሎ የሚናገረው። ጌታችን ሄዷል። የአገልግሎቱ ባለቤት ፓስተር መስፍን አይምሰላችሁ፣ እንግዱ አይምሰላችሁ፣ የቤተ ክርስቲያን መሪዎች አይምሰሏችሁ፣ ምስጋና አይምሰላችሁ። የአገልግሎቱ ባለቤት እላይ ነው ያለው፣ ሩቅ አገር ሄዷል። ሶ የሰጠን ጸጋ ማንም ጸጋም ቢለምን ለምን ይለምን ነው የተባለው? ቤተ ክርስቲያንን ምን ለማድረግ? ለማነጽ ይለምን። ሶ የተሰጠን ጸጋም የሚተርፈውም ትርፍ ራሱ የማን ነው? የእግዚአብሔር ነው። ለራሴ ምንም ጥቅም ካላገኘሁበት ብለን ከቀበር ነው የሚቀጥለው ነገር ይቀጥላል። እንደዚህ ይላል፣ በተገባ ነበር እኔም መጥቼ ከትርፉ ጋር በወሰድኩት ያለኝን ከትርፉ ጋር። እስቲ ያለኝን ከትርፉ ጋር በሉ እስቲ። ስለዚህ መክሊቱን ውሰዱበት። አሁን እንግዲህ ተቃራኒ ይጨመርልታል ነበር አይደለ? በጥቂት ያምናል በብዙ ሾመሃለው። ከዛ ውሰዱበት። ከዛ 10 መክሊት ላለው ስጡት። ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ከዛው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ ጣሉት። እንግዲህ አንደኛ ሐኬተኛ ባሪያ፣ ያኛው ታማኝ ባሪያ አይደለም? ከዛ ደግሞ በጥቂቱ ታምናሃል፣ እዚህ ጋር ግን የተሰጠህን ቀብረሃል። አልታመንክም፣ በጥቂቷ ነገር አልታመንክም። ከዛ በብዙ ሾመሃለው ነበረ፣ መሾም አይደለም ያለ ይወሰድብሃል። ለዛ 10 መክሊት ላለው ስጡት። ኢየሱስ ክርስቶስ ጌታ ነው። በጥቂቱ የታመነ ይጨመርለታል። ሲጨመር ምን እንደማለት እንደሆነ ላሳያችሁም። እግዚአብሔር ምስክሬ ምንድነው እዚህ ሁሉ ጊዜ ያለው ችግር ብዙ ጊዜ እኛ ጋር ደም ታማኝ ሆኖ ለሚመጣው ሰው ስለሆነ ምን ሰብከው ታማኝ ሆኖ የሚመጣው ሰው ሜቢ የማይመለከታቸው መልእክቶች ሊሆኑ ይችሉ ይሆናል። እግዚአብሔር የተሰጠንን ጥቂት ነገር ሳንጠቀምበት ስንቀር ለተጉ ሰዎች እያነሳ መስጠት ይችልበታል። ይሄን ነገር ታውቃላችሁ? ማለት ጨምሮ በጥቂቷ ለታመኑ ሰው ሳያቸው ቤት መጥተው ለሚያጸዱ ኮርኒስ ውስጥ ገብተው ፓስተር ገሌ ጎሽ ሳይላቸው የሚያደርጉ እግዚአብሔር ለታመኑ ሰዎች በእውነት ክብርን መጨመር ይችልበታል። ዝም ብሎ እኮ አምጣ ብሎ አስገቡልኝ ይሄንን ወደ ጎተራ አይደለም ያለው፣ 10 ላለው ስጡልኝ። አይገርማችሁ? የታመነ ይጨመርለታል፣ ይወሰድበታል። ከዛ በኋላ ደግሞ ምን አለ? አሁን ወደ ጌታ ደስታ ግባ ነው አይደለ? ይሄ ግን የማይጠቅመውንም ባሪያ በውጭ ወዳለው ወደ ጨለማ ውስጥ አውጡት። እንግዲህ የጌታ ደስታና ውጭ ያለው ጨለማ የጥርስ ማፋጨት የሚሆንበት። ስለዚህ ዛሬ እግዚአብሔር ለእኔና ለእናንተ መቼም ሁሌ ጉባኤ ጎደል ሲል የሚመጣ ቃል እንደሆነ ሳታስቡ የጊዜው ቃል እንደሆነ እንደወሰዳችሁ ታምናለሁ። ታማኝ ባሪያ በሚል ሐሳብ እግዚአብሔር አምላክ ተናግሮናል። ታማኝ ባሪያ በጥቂቱ የታመነ ነው። በጥቂቱ በመታመኑ በእግዚአብሔር ደግሞ የሚሾም ነው። አሁን በጥቂቱ ታምነሃልና ብሎ ትሾማለህ ሳይሆን በብዙ እሾምሃለሁ። እስቲ እሾምሃለሁ በሉ። አያችሁ? 20 ሰው ሰብስቦ በማስጮህ
ሶሻል ሚዲያን ሞልቶ ብዙ ፎሎወር ባለው አይደለም። ሰሞኑን ኢትዮጵያ ሄዶ ብዙ አፍሪካ ሀገሮች ሄዶ አይ ስፒድ ነው ምናምን ሾው አይ ሾው ስፒድ አይ ስፒድ ሾው አይቼውም ያላቀም ባለፈው ኢትዮጵያ ሄደ ሲሉ ነው ማየት የጀመርኩት ራሱ ያየሁት እሱን ሰው። እሱም ፎሎወር አለው ማንም የማይደርስበት ፎሎወር ለፎሎወር ከሆነ የኛን መልእክት 13 ሰው ሲያየው እሱ ላይቭ ስንት ሚሊየን ኢን a few minutes ሰብስክራይብ ያደርጋል። የሚያየው አይደለም ማለት ሶ አይ ሾው ስፒድ ነኝ ወይስ ፓስተር ምስጋና ነኝ? ስለዚህ ራሴን እየሾምኩ ነው በጌታ እየተሾምኩ ነው። ገባችሁ አይደለ? ፎሎወር በራሱ ችግር አለው እያልኩኝ አይደለም። በብዙ ሾምሃለሁ ከዛ ወደ ጌታ ደስታ ገባ። እውነተኛ የደስታ ህይወት ያለው እውነተኛ ሹመት ያለው በጥቂቱ በመታመን ነው። መልካም ባሪያ ማለት ታማኝ ባሪያ ማለት ይሄ ነው። ስለ ታማኝነት እግዚአብሔር በልቤ ያስቀመጠው ቃል ይሄ ነው። እግዚአብሔር ታማኞች እንድንሆን